እንደ ሀሳብ የራሴ ሀሳብ ነውና የአብርሽ የሽንት ማሽኛው እቃ ተቆርጦ ቢጣል እነዚህ ሶስት ልጆች ምንድነው የሚሆኑት? ሰላም ነው? ጸብ ነው? ለማስቀጠል ይሮጣሉ ወይስ ዝም ይላሉ? ምንድነው? ምን አይነት ውሳኔ የሚወስኑ መስሏችሁ ይታያችኋል? እግዚአብሔርን ለሶስት አንድ ወንድ ልጅ መታችሁ ገና ሄርሜላ ወደ ሄርሜላ ነው የሚሄድ ብላችሁ ሄርሜላን በስልክ በላይ በተይ እውነት ሄርሜላ ቆርጦልሽ ነው? እውነት የአብርሽ ፍቅር ወጥቶልሽ ነው? እውነት ከአብርሽ መራቅ ፈልገሽ ነው? በራስሽ ፊሊንግ ነው ይሄን ነገር ያደረግሽው? እንደዛ ነው። ሲጀመር ሩታ እንዳትጣሊያት ሩታና ፍቅር ሩታ ብቻዋን እንዳትቀር ፍቅር ከጎኗ እንድትሆን አድርጋ ሄርሜላንም እንደዚህ አድርጋችሁ ከማጣላት ይልቅ እግዚአብሔርን እንደኔ አብርሽ አሁን ላይ ከሶስታቸውም ውጭ የሆነ ሴት ማዘጋጀት አለበት። በቃ ከሶስታቸውም ውጭ የሆነ ሴት ማንም አይቷት የማያውቅ በየትም ታይታ የማትታወቅ ማንም ሶሻል ሚዲያ ላይ ተጠቅማ የማታውቅ እኔ ነኝ ያለች ያበደች ቆንጆ የሆነች ሴት ይዞ መምጣት አለበት። ከዛም በኋላ ሶስታቸው ይመጣሉ፣ ከሱ ህይወት ይገባሉ ወይስ አይገቡም የሚለውን ማየት እንፈልጋለን እኛ ደግሞ ማለት ነው። ገባችሁ አይደል? ስለዚህ አብርሽ ራሱ አይደለም የተጨማለቀው። አብርሽ በራሱ ፊሊንግ አይደለም እንደዚህ 10 ሴት እየቀያየረ ያለው። እያስገድዳችሁት ነው። ራሳችሁ የምታደርጉት ነገር፣ እናንተ የምትሰሩት ነገር፣ እናንተ የምታስገቡበት ልጁን የምትያስዙበት መንገድ፣ እናንተ የምትሄዱበት መንገድ አብርሽን ሁሌም ስህተት ውስጥ እንዲገባ እያደረጋችሁት ያላችሁት እራሳችሁ ናችሁ። ሄርሜላ፣ ፍቅር፣ ሩታ ማለት ነው። አብርሽ የዋህ ልብ ነው ያለው። አይ ነው የዋህ ልብ ነው ያለው። ግን ደግሞ የዋህ ልብ ነው ያለው ብላችሁ መጫወቻ አታድርጉት። እንዲህ አታሽከርክሩት። ተውት። እሺ እግዚአብሔርን ተውት። እናንተም ራሳችሁን አታርክሱ። ሰው ሁኑ። እንደ ሰውኛ መሆን አለባችሁ። ገባችሁ አይደለ? ስለዚህ እናንተ እስኪ ራሳችሁን ቆም ብላችሁ ይዩት። ለምን ተጠራራላችሁ? ለምን ትገናኛላችሁ? አንድ ወንድ ልጅ ሶስታችሁንም አጨማልቃችኋል። ይንገራችሁ። ከሶስታችሁ ጋርም ተጨመላልቋል። መጨመላለቅም በሉት ምንም ይሁን ሶስታችሁ ጋላጋም ተገናኝቷል ልጁ። ገባችሁ? እናንተ ከአንድ ላይ መሆናችሁ ከአንድ ላይ መቆማችሁ ምንድነው ቫልዩ? ምን አይነት ትምህርት ነው ልታስተምሩ ነው የምትችሉት? ለምን እናንተ የራሳችሁን ክብር፣ የራሳችሁን ደንብ፣ የራሳችሁ ባውንደሪ ለምን አይኖራችሁም? አንድ ሰው ማለት ነው እግዚአብሔርን ነው የምላችሁ የሆነ ፊት ካሳያችሁ ልክ ባሳያችሁ ሜትር ነው ማየት ያለባችሁ እንጂ እናንተ ሌላ ፊት ልታሳዩት የምትችሉበት እናንተ ያንን ሰው ልትቀለብሱት እናንተ ያን ሰው ወደ እናንተ ልታመጡ የሆነ ነገር መሞከር የለባችሁ። ስለዚህ አብርሽን ያልሆነ መንገድ እንዲሄድ እያደረጋችሁት ያላችሁት እናንተ ናችሁ፣ ሶስታችሁ ማለት ነው። ስለዚህ እግዚአብሔርን ነው የምላችሁ እነዚህ ሶስት ሴቶች የሆነ ነገር ካልተደረጉ በስተቀር አብርሽንም ሆነ ወጣትን እያጨማለቃችሁ ነው ያላችሁ። ወላ ሄርሜላ ወላ ፍቅር ወላ ሩታ ማለት ነው። ወንድም ቢኖራችሁ ወንድማችሁ እንደዚህ ቢደረግ ምን አይነት ስሜት ይሰማናል፣ ምን አይነት ምላሽ እንመልሳለን እኛ ብላችሁ ነው ማሰብ ያለባችሁ ማለት ነው። እና የማይሆን ነገር አታድርጉ። ኢትዮጵያ ላይ የማይደረግ ነገር ተደርጎ የማይታወቅ ነገር አታድርጉ። ማናቸውም ሴት ከባሏ ጋር የተኛችን ሴት ወይም የነበረች ወይም አሁን የመጣችን ሴት መሀል ላይ ያለች መታ እንደዚህ ነው እንደዛ ነው ብላ ማንንም አትናገርም። መሀል ላይ ያለችው ደግሞ ሩታ ናት። መጨረሻ ሄርሜላ ናት፣ መጀመሪያ ፍቅር ነች። መሀል ላይ ያለችው ሩታ ናት። ሰብሳቢ ሆነሽ ያለሽው አንቺ ነሽ። የቀበሌ ኮሚቴ ነሽ ወይስ ምንድን ነሽ አንቺ? እንደዛ ሰብስበሽ እንደዚህ ናቸው በዚህ ገብቶ በዚህ ወጥቶ ልትያቸው የምትይው አንቺ ማለት ነው። እና በጣም ነው የምታስጠሉት። እኔ ኢትዮጵያ ውስጥ ህግ የለም ወይ እያልኩ ነው ያለው በአሁኑ ሰዓት ማለት ነው። አዲስ አበባ ላይ የሆነ የሚያዝበትን ወንጀል እግዚአብሔርን ሶሻል ሚዲያ ላይ ምን አይነት ኮንተንቶች ነው እየሄዱ ያሉት? ምንድነው መሄድ ያለባቸው? ምን አይነት ነገር ነው ኢትዮጵያ ውስጥ መሰራት ያለባቸው? ምን አይነት ኮንተንት መቆም አለባቸው የሚባሉት ነገሮች ልክ በባለፈው ቲክቶክ ላይ ተነስተው እንደነበረው ሁሉ አሁን ላይ ወደ ዩቲዩብ መለስ ብላችሁ አዲስ አበባ ፖሊሶች ዩቲዩብ ላይ እየተሰሩ ያሉ ነገሮችን ፕሊስ እያያችሁ ቅጣት ለሚገባው ሁሉ ቅጣት ቢሰጠው አሪፍ ነው የማስበው። አንድ ነገር ልንገራችሁ እዚህ ጋር ማለት ነው። አንዲት የአረብ ሀገር እህታችን የት ሀገር ናት መሰላችሁ? የአርባ ምንጭ ልጅ ናት። አረብ ሀገር ነው የነበረች እና እዛም በኋላ ባሏ ቤት ሰርታ ምን ብላ ምናምን እንደምትመጣ እየነገረችው ምናምን ሲመጣ ግን ሌላ ሚስት አስገብቶ ከሰረችው ቤት ላይ ሌላ ሚስት አስገብቶ ነው የጠበቃት። ምንድነው ስትባል እንዴ ሰዎች 3 ሚስት 4 ሚስት ይይዛሉ፣ ተስማምተው ይኖራሉ። እኔ ምን ነው አልሽ? ገና ለሁለት እዚህም በላይ አቅም ካለኝ እጨምራለሁ። ከፈለግሽ ኑሪ፣ ካልፈለግሽ ደግሞ ተመልሰሽ አረብ ሀገር መሄድ ትችያለሽ ተብላ እራሷን ልታጠፋ
የሆነ ቤተክርስቲያን እናቷ መታ እባካችሁ እንደዚህ ሆነ ለልጅ ጸሎት አድርጉልኝ እንዲያድንልኝ እያለች ስትናገር ሰማናት። ስለዚህ ይሄ ነገር ለእናንተ የማዳም ቅመሞች እናንተ ነው የሆነ ኮሚትመንት መስጠት ያለባችሁ እናንተ ናችሁ ብዬ ነው የማስበው። ገባችሁ አይደለ? እናንተ ይሄ ህይወት እናንተ ላይ እንዳይደረግባችሁ ፍሩ። ዛሬ በስልክ የኔ ማር፣ የኔ ቆንጆ፣ የኔ ፍቅር እስከምትመጪ ምናምን የሚልሽ ወንድ ሁሉ ብርሽን እስከምታመጭ እንጂ አንቺ አካደሽ እስከሚመጣ አይደለም። ስለዚህ ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። ለማንኛውም ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። ባይ ነገ በሰፊው እንመጣለን። ደህና ደሩልኝ።